መሬት ጥፋት አጠፋች እየተባለ ይቀጣል መሬት። አሁን ወደ ሌላ ጥያቄ እኮ ነው እየገባል። አሁን ገነት ብለህ መሬትም ገነት ይገባል ትላለህ። ያው የሆነ ተራራም ገነት ይገባል ብለህ ስለምታስብ መሬት ጥፋት አጥፍታለች አላጠፋችም ትሸለማለች። በገነት ውስጥ 70 ምናምን ችኮች ምናምን ለገነትም ያዘጋጃል እንዳላ አዘጋጅ። ታዲያ የማይገናኝ ለምን ግዑዝ አንተ ከግዑዝ ጋር ራስን ታስተካክላለህ እንዴ? ነው ኦሪጂኔ መሬት ነው ብለህ ነው ራስን ከመሬት ጋር እንዴት ነው የምታስተያየው? ካለ ነው ወይንስ አንተ ከመሬቶች ያነስክ ነህ? አንተ ከግዑዝ ነገርም ያነስክ ነህ? ቁርአን የወረደው ሲጀመር ቁርአኑ ራሱ የወረደልህ እናንተ እንድትመሩበት ወይንስ መሬት እንድትመራበት ነው? ለመሬት ነው። ወጣ አላህ ለመሬት አባት አልተባለም እና ለእኔም አባት አልተባለም። ቅሬታው ራሱ እንዴት ነው እሱ ወገን? ራሱን ከግዑዝ ጋር አስተካክሎ አላህ ለድንጋይ አባት አልተባለም እና ለእኔስ እንዴት አባት ይሆናል አይነት ሳፍ ማለት ነው። ይሰማል። እንዴት አመሸ? እንኳን ደህና መጣ። እንዴት ነህ? ሰላም ይመስገነው። ጥያቄ ነበር ጠይቀህ ቶፒኩ ላይ ቅድሚያ ቶፒኩ ላይ ጥያቄ መጨረሻ መቀበሉ። እሺ ምን ነበረ ጥያቄ? ነቢያቶች ያስተማሩትን ለማን ትቀበሉት? አላህ አባት ይባላል አይባልም? ለማን አይባለው? ምን አልከኝ? እሺ ቀላል ጥያቄ ልጠይቅህ። ኢየሱስ ያስተማረውን ትቀበላለህ? አልቀበልም። አይ ኢየሱስ ያስተማረውን አትቀበልም። ለማን አትቀበለው? ለምን እቀበላለሁ? ውስጥ ንገረኝ። ለምን እቀበላለሁ? ለማን አትቀበለው? ለምን እንደምቀበል ንገረኝ። እሺ ሙሴ ያስተማረውን ትቀበላለህ? የእኛ ሙሳ ማለት ነው። ስንት ሙሴ ነው ያለው? አንድ ከሆነ የእናንተ ለምን ትላለህ? እናንተ ሙሴ ስትል ነው። እኔ ማውቀው ሙሳ ነው። የትኛውን ነው የምትቀበለው? ሙሳ አንደኛውን ሙሳ። እስቲ ሙሳ አላህ አባት አይባልም ያለበትን ስጠኝ እስቲ ከአንተው። አንተ ስጠኝ ካለ አንተ ስጠኝ ማስረጃውን። እመጣለሁ አንተ ጋር። መሐመድ ቀጥል። ቆይ የትም አታመልጠኝ። ስጠኛ መሐመድ ቆይ ተረጋጋ። አንተስ ሙሳ ያስተማረውን ትቀበላለህ? ቆይ ተረጋጋ። ሙሳ ያስተማረውን ትቀበላለህ? አንድ ላውራ። እቀበላለሁ። ቆይ ነስረዲን። ኦኬ ስለዚህ ሙሴ ያስተማረውን ትቀበላለህ። ኢየሱስ ያስተማረውንስ? እቀበላለሁኝ። ስለዚህ ኢየሱስ የአብ ልጅ ነኝ ብሏል፣ አባቱም ልጄ ብሎታል። ሙሴም ደግሞ እግዚአብሔር አባታችን እንደሚባል ጽፎልናል። ትቀበላለህ? ኢየሱስ እኮ ነብይ ነው። ነብይ ስለሆነ እኮ ነው አባት ተብሎ እንትን እንዲተባለለት እንጂ ፈጣሪ እኮ አባቴ ነው ተብሎ እንትን አይባልም። አሁን ቤትም ሂድ አባት እግዚአብሔር ተብሎ ይጠራል ብሏል። ፈጣሪን አባት ብለው ነቢያቶች አስተምረዋል። ትቀበላለህ? ማን ነው አላህን አባት ነው ተብሎ ይጠራል ያለው? እቀበላለሁኝ። ሙሴ ያስተማረውን እቀበላለሁ ብለህ ነበር። እሺ የሙሴ አስተምሮት እስኪ ንገሪ። ከሙሴ አስተምሮት ውስጥ አምላኩን አባት ብሎ እንደሚጠራ አስተምሯል። ትቀበላለህ? ይሄን ሙሴ ነው ያለው? ያ አይ ትቀበላለህ? አልቀበልም። ለማን ትቀበለው? ቅድም እኮ ሙሴን እቀበላለሁ ብለህ ነበር አንተ። ትክክለኛ ይሄ የሙሴ ቃላት አይደለም። በአንተ ፈጠራ የመጣ ነው። አሊ ጣልቃ ትግባ። እመጣለሁ አንተ ጋር።
እሺ ትክክለኛውን የሙሴን ቃል አሁን አንተ ስጠኝ። እሺ አባት አይባልም ያለበትን ትክክለኛውን ስጠኝ። አሁን አንተ በደንብ ይባላል አስተውሉ። ያለበት ቆይ አንተ አባት ሙሴ ብሏል አላስተማረም ያለበት እንደዛ ብለህ ቆይ፣ አሁን መረጃን ከአንተ ነው የምንፈልገው። ሙሴ አባት ብሎ ፈጣሪን አላስተማረም ብለህ ስላልክ ማስረጃ ስጠን። አይባልም ያለበትን አሁን ማስረጃ ለማውጣት እኔ ይመቸኛል። ሌላ ጥያቄ ካለ ንገረኝ። ጥቅሱን ንገረኝ፣ እኔ አወጣልሃለሁ። ይሄን አልነግርህም። ምን አሁን ይሄን አላውቀውም። አታውቀውም። ስለዚህ ሳታውቀው ዝም ብለህ ነው የምትመራው ማለት ነው። ዝም ብለህ ነቢያት ያላስተማሩትን አስተምሮ መሐመድ ብቻ የነገረን ተረት ተረት እዛ እየተከተልክ ነው። በዚህ ደግሞ እውነቱ ልንገርህ፣ ገሃነም ነው እንጂ ገነት አገባ። ፔሬድ። አሊ ማይክን አንሳው። መሐመድ የመሐመድ የት ላይ ነው ተረት? ቆይ አሊ ማይክን አንሳው። የኢየሱስንም አስተምሮ አልቀበልም የሙሴንም አስተምሮ አልቀበልም አንተ ደግሞ ብለሃል። እና የማንን ነው የምትቀበለው? የማን ነው የምትቀበለው? የኢሳን እቀበላለሁ፣ የሁሉንም እቀበላለሁ። ኦኬ ኢሳ ምን ውስጥ ነው ኢሳ የተባለው? ቁርአን ውስጥ ነው ወይንስ መጽሐፍ ቅዱስ ላይ? ቁርአን ውስጥ። ቁርአን ግልጽ አረብኛ ነው ወይንስ ሌላ ቋንቋ አለው? ግልጽ አረብኛ ቋንቋ ብቻ ነው ወይንስ ሌላ ቋንቋ አለው ቁርአን? ግልጽ አረብኛ ቋንቋ። ስለዚህ በቁርአን ውስጥ ያሉት ቃላቶች በሙሉ አረብኛ ናቸው ማለት ነው። ኢሳ የሚለው አረብኛ ቋንቋ ነው ማለት ነው። እና ኢሳ ለአረቦች ነው እንደተላከው። ኢሳ ለዛ እንትን ማህበረሰብ ተልኳል። ለዛ ማህበረሰብ ለአረቦች ለዛ ማህበረሰብ ተልኳል። ኢሳ ለአረቦች ነው። ምን ማለት ነው ለአረቦች? ምክንያቱም ኢሳ የሚለው አረብኛ ስም ነው ብለህኛል። ቁርአን አረብኛ ነው። ኢሳ የሚለው ቁርአን ውስጥ ነው ያለው። ግልጽ አረብኛ ብቻ ነው ቁርአን ብለህኛል። ኢሳ የሚለው አረብኛ ስም ይሆናል። በዚህም መሰረት ኢሳ የአረቦች ነው ማለት ነው። እሺ እንደዛ ከሆነ ሙሳ ምን አገናኘው? ለእስራኤሎች ነው የተላከው። ምን አገና አሁን ያነሳትን ሎጂክ መልስልኝ። ኢየሱስን አልቀበልም። ቆይ ኢየሱስን አልቀበልም። ፕሊስ ቆይ ስም ተርጉማችሁ ካሰለማችሁ በኋላ እንደዚህ እየሰጣችሁ ካሰለማችሁ በኋላ ኢየሱስ ኢሳ አይደለም የሚል ከዛ እኛ ነው ብለን ክሌም አናደርግም። አክቹዋሊ እናንተ ስለወሰዳችሁት ነው። እንደዛ ከሆነ ኢሳ ያልከው የአረብ ስም ከሆነ አረብኛ ከሆነ ትርጉሙም አረብኛ ከሆነ ኢሳ ለአረቦች ካልተላከ በቋንቋው ማን ተብሎ ነበር የሚጠራው? አሁን ኢሳ ለአረብ ነው የተላከው እንዴ? እፎይ ምን አቅላለሁ? አንተ ብለኸኛል እኮ ኢሳ ማለት አረብኛ ነው፣ ትርጉሙም የአረብ ብቻ ነው ብለህነኛል። በዚህም መሰረት ስሙ ማን ነበረ በፊት የሚጠራበት? ቁርአን በአረበኛ ነው እንጂ ሰማኝ እንትን አትበል። ቁርአን የወረደው በአረበኛ ነው። ማመድ ጣልቃ ትግባበኝ። ኢሳ ስለዚህ በተላከበት ቋንቋ ማን ተብሎ የሚጠራው? ምን ለማለት እንደፈለግህ አልገባኝም። በጣም ግልጽ ነው። ገብቶሃል? ስም ነው እንጂ ኢሳ እኮ ስም ነው። በደንብ ገብተዋል። ስለዚህ በሀገሩ ቋንቋ ማን ተብሎ ይጠራል? ኢሳ ንገረኛውን። ኢሳ ነው። ኢሳ ነበር በፊትም እንደዛ ተብሎ ነበር የሚጠራው። አዎ ስም እኮ ነው። እፎይ ትርጉሙ ምን ነበረ? በደንብ አሰቡ። አረብኛ ነው ብለኸኛል። ምን አልከኝ? አይሰማም። ኢሳ የሚለው ከአረብኛ ውጭ ነው ወይንስ አረብኛ ነው? ኢሳ ስም አረብኛ ስም ነው ያልኩ ነው። ኢሳ እኮ ስም ይሆና። ስም እኮ ትርጉም አለው ወንድማችን። ስም እኮ ትርጉም አለው። ትርጉም የሌለው ስም የለም እኮ። ትርጉም አለው። በደንብ ያደርጋል። ምክንያቱም ያነሳት ክሌም በደንብ አስተውል።
ኢሳ ነው እንጂ ኢየሱስ አይባልም የሚል አርጉመንት አስተህ ሆነ እዚህ የተወሸቀው ኢየሱስን አልቀበልም ኢሳን ነው የምቀበለው አልክ። ጥሩ። ስለዚህ ኢሳ የምን ቋንቋ ነው ምንድን ነው ብያልኩ አረብኛ ነው አረብ ነው አልከኝ። ስለዚህ ቀደሞቹ ደግሞ በሀገራቸው ቋንቋ ምን ብለው ነው የሚጠሩት ብዬ ጠየኩህ። አታመልጭኝ፣ አታሯሩጭኝ ነገር ኢሳ ትርጉሙ ነበረ በሀገራቸው ቋንቋ ሀገሪቱ ነበር የኢሳ። ምን አውቄ እኔስ፣ ኬንያ ሊሆን ይችላል። ለምን ትስቃለህ? አሁን ጥያቄ ይሄ ነው። ኢሳን አላውቀውማ። ለምን ትስቃለህ? ኢሳ የሚባለውን አካል እኮ አላውቀውም። ኢሳ የሚባለውን ታወቅ አስተዋውቀኝ። የዚህ ቦታ ላይ የተወለደው ይሄ ነው በልና መረጃ በመረጃ ማለት ነው። ሶማሊያዊም ሊሆን ይችላል። ማስረጃ ምንድን ነው? እስራኤላዊ መሆኑ ጠብቀኝ፣ እንትን እልሃለሁ። በዛውም እስራኤል ማለት ምን ማለት እንደሆነ ትነግረኛለህ። ድንበሯ የቱ ጋር ስለኝ እያልኩ ነው። ተረጋጋ። እግዚአብሔር ይነሳለሁ። አላህ ሚስት አቶ እየጮኸ ነው፣ እየፈለገ ነው። ፈጣሪ በእነዚያ አይገለጽም። አቶ አይደለም አይፈልግምና ነው የለውም፣ ይፈልጋል። ሱረቱ አንቢያ ላይ አይ ቲንክ ቁጥር 17 ላይ ከሁር ላይ አይኖች ሁሉ ሊወልድ ይችላል። እስካሁን ደግሞ አግብቶም ሊሆን ይችላል። በጊዜው ነው እንጂ ሚስት የሌለው ወደፊት ሚስት አይኖረኝም አላለም። ሚስት የሌለኝ ሲሆን ልጅ እንዴት ይኖረኛል አለ እንጂ ሚስት አይኖረኝም አላለም። ባይዞ የፈጣሪዋ ምዕራፍ አለ። ፈጣሪዋ የምትባል ፈጣሪዋ ሴት ነች። ስለዚህ አላህ ሚስት ልትሆን ትችላለች። ተረጋጉ። እንደዚህ አይነት ለምን ያለ ማስረጃ ነው የምታወራለሁ? እፎይ ሼም አይዘህም እንዲህ ለምን ሼም ይዘኛል? ፈጣሪዋን አታውቃትም? አንዴ ብሩክ ፈጠርለት ሪፖርት መሰለኝ ኮፒ ሊንክ አድርጉልኝ። እንትን ብሎብኛል አካውንቴ ዋርኒንግ ሰጥቶኛል። እችኛዋ ቤት በቃ በጣም ነው የሚያስቸግረው። ዋርኒንግ አይዶ ነው ለምን እንደሚያስቸግር። እፎይ ጥያቄ አለኝ፣ ጥያቄ መልስልኝ። ጥያቄ በኋላ ተባርክ። አቶ አይደለም አለ ሰምተዋል። ሚስት አቶ አይደለም አለህ እኮ ሰምተዋል። ሚስት አቶ ሳይሆን ሳሁን አግብቶ ሊሆን ይችላል፣ አግኝቶ ሊሆን ይችላል ማለት ነው። አላህን አላህ ስለዚህ አላህ ሚስት አቶ አይደለም ያልወለደው እያልከኝ ነው? እንግዲህ አሁን አግኝቶ ሊሆን ይችላል። ዊዶ ነው። አይ አንተ የምትለው ነው እንጂ አሁን አንተ ያልከው ነው እንጂ እኔ እኮ አይደለሁም። ቁጥር ምዕራፍ 35ን አንዴ ያሳየን እንትን በል ነው ባቡ ቻፕተሩ ሲጀምር ራሱ ፈጣሪዋ አማርኛው የለም። አማርኛ በደንብ አድምቅና ሳዩ። ፋጢር ነው ፈጣሪ የሴት የሆነው አፕሊኬሽኑ ላይ የሴት ነው እያልክ ያለው አሁን ይህንን እንትን ነው ይህንን ሱራ ነው አላህ ሴት እናያለን። እናስቸኮል ከሌለ እኔ ልክፈት። ፒሲው ላይ እንትኑ ነው የነበረው። ይሄ ቁርአን ዋው ላይ ነው የነበረው። እኔስ ሱራ 35 ላይ ያለች ወደ ሴታፕ እንደገና አልቀየርም። አላዲን ተመለስ። አላዲን እሺ አሉ እየሰማሁ ያባካቱ ነው። አሚር እንኳን ደህና መጣ። ቀጥሎ እንጂ ፋጢር ያልከውን ምዕራፍ 35 በቃ እዛች ላይ ተቀምጦላል። የፈጣሪዋ ምዕራፍ የለም።
አንዴ እንደምን አመሻችሁ፣ ሰላም ናችሁ? አንድ ጥያቄ አለ። ቆይ አንዴ ምን ይላል የፈጣሪዋ